ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ተቃራኒ ቃላቶችን ነው ማለት ነው። ተቃራኒ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኦኬ ዛሬ ደግሞ ይዤላችሁ የመጣሁት ተቃራኒ ቃላቶችን ነው ማለት ነው። ተቃራኒ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ቃላቶችን እናነብና ከዛ ደግሞ ከተቃራኒ ፍቻቸው ጋራ አብረን የምናዛምድ ይሆናል ማለት ነው። እናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ መጀመር ነው። እንዲሁም እስከ መጨረሻው አብራችሁ ከኔ ጋራ ከቆያችሁ ብዙ ቁም ነገር እንደምትጨብጡበት እርግጠኛ ነኝ። አሁን አብረን እያነበብን እንሂድ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? አሞካሼ አሞካሼ ይላል። አሞካሼ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሞ ከቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ካ ከቤተሰቦች አራተኛ ፊደል፣ ሸ ከሸ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አሞካሼ አሞካሼ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ተነታረከ ተነታረከ ይላል። ተነታረከ የሚለውን ስናይ ተማለት ከተቤተሰቦች የመጀመሪያ ፊደል ነው። ነ ከቤተሰቦች የመጀመሪያ ፊደል፣ ታ ከተቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተነታረከ ተነታረከ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? አሳመረ አሳመረ ይላል። አሳመረ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አሳመረ አሳመረ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጋረደ ጋረደ ይላል። ጋረደ የሚለውን ስናይ ጋ ማለት ከቤተሰቦች አራተኛ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጋረደ ጋረደ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ኩነኔ ኩነኔ ይላል። ኩነኔ የሚለውን ስናይ ማለት ከቤተሰቦች ሁለተኛ ፊደል ነው። ነ ከቤተሰቦች የመጀመሪያ ፊደል፣ ኔ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩነኔ ኩነኔ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ብስል ብስል ይላል። ብስል የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብስል ብስል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቀን ቀን ይላል። ቀን የሚለውን ስናይ ቀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀን ቀን የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? መበርታት መበርታት ይላል። መበርታት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ት ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መበርታት መበርታት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ወራጅ ወራጅ ይላል። ወራጅ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ጅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወራጅ ወራጅ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ተሸነቆረ ተሸነቆረ ይላል። ተሸነቆረ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሸ ከቤተሰቦች የመጀመሪያ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተሸነቆረ ተሸነቆረ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ እነዚህን ፊደሎችን ላንበብላችሁ ማለት ነው። እች ማነች? ሀ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። ቀጣይ ደግሞ በዚህ ረድፍ ያሉ ቃላቶች እናነባለን ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉኝ። አሁን አብረን እያነበብን እንሂድ። ኦኬ የመጀመሪያው ቃል ከዚህ ለምን ይላል? ጽድቅ ጽድቅ ይላል። ጽድቅ የሚለውን ስናይ ጽ ማለት ከጸ ቤተሰቦች ስድስተኛ ፊደል ነው። ድ ከደ ቤተሰቦች ስድስተኛ ፊደል፣
ቅ ከቀ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጽድቅ ጽድቅ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? አበላሸ አበላሸ ይላል። አበላሸ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ላ ከቤተሰቦች አራተኛ ፊደል፣ ሸ ከሸ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አበላሸ አበላሸ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ገለጠ ገለጠ ይላል። ገለጠ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ጠ ከጠ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገለጠ ገለጠ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ተስማማ ተስማማ ይላል። ተስማማ የሚለውን ስናይ ተ ማለት ከተ ቤተሰቦች የመጀመሪያ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል። በተመሳሳይ ማ ከመ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተስማማ ተስማማ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? አጥላላ አጥላላ ይላል። አጥላላ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ላ ከለቤተሰቦች አራተኛ ፊደል። በተመሳሳይ ላ ከለቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አጥላላ አጥላላ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሌሊት ሌሊት ይላል። ሌሊት የሚለውን ስናይ ሌ ማለት ከለቤተሰቦች አምስተኛ ፊደል ነው። ሊ ከለቤተሰቦች ሶስተኛ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሌሊት ሌሊት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? መዳከም መዳከም ይላል። መዳከም የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መዳከም መዳከም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጥሬ ጥሬ ይላል። ጥሬ የሚለውን ስናይ ጠ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ሬ ከረ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጥሬ ጥሬ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ተደፈነ ተደፈነ ይላል። ተደፈነ የሚለውን ስናይ ተ ማለት ከተ ቤተሰቦች የመጀመሪያ ፊደል ነው። ደ ከለ ቤተሰቦች የመጀመሪያ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተደፈነ ተደፈነ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ወጪ ወጪ ይላል። ወጪ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጭ ከጨ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወጪ ወጪ የሚለውን ቃል ማግኘት እንችላለን ማለት ነው። አሁን እንደዚህ አድርገን አንበበን ከጨረስን በኋላ ደግሞ ከተቃራኒያቸው ጋር እናዛምዳለን ማለት ነው። እንግዲህ በኋላ ደግሞ ከተቃራኒ ፍቻቸው ጋር እናዛምዳለን ማለት ነው። አሁን በመጀመሪያ ከዚህኛው እናነባለን። ከዛ በዚህኞች አማራጮች ጋር ትክክለኛውን መልስ የያዘውን አማራጭ እየወሰንን እናዛምዳለን ማለት ነው። የመጀመሪያው ቃል ከዚህ ለምን ይላል? አሞካሸ ይላል። አሞካሸ አሞካሸ ለሚለው ተቃራኒ ምን ሊሆን ይችላል ማለት ነው? ማን ነው? ሰ አጥላላ ይሆናል ማለት ነው። አሞካሸ ለሚለው ተቃራኒው አጥላላ ይሆናል ማለት ነው። ከዚህ ደግሞ ቀጣዩ ቃል ምን ይላል? ተነታረከ ይላል። ተነታረከ ለሚለው ደግሞ ተቃራኒው ምን ሊሆን ይችላል ማለት ነው? መያዘው ምርጫ ይሆናል ማለት ነው። ምን ይላል? ተስማማ። ተነታረከ ለሚለው ተስማማ ይሆናል ማለት ነው። አሳመረ ይላል። አሳመረ ለሚለው ደግሞ ተቃራኒው ምን ሊሆን ይችላል ማለት ነው? ለአበላሸ ይሆናል ማለት ነው። አሳመረ ካለን አበላሸ እንላለን ማለት ነው ተቃራኒው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጋረደ ይላል። ጋረደ ለሚለው ደግሞ ማን ሊሆን ይችላል ማለት ነው? ሐመር ውሃ ገለጠ የሚለው ማለት ነው። ጋረደ አለን አይደለ? ተቃራኒው ገለጠ ይሆናል ማለት ነው። በጣም አሪፍ። ሌላ ደግሞ ከዚህ ላይ ምን ይላል? ኩነኔ ይላል። ኩነኔ ለሚለው ደግሞ ተቃራኒ ምን ሊሆን ይችላል ማለት ነው? ሀሌታሃ ጽድቅ ይሆናል ማለት ነው። ኩነኔ ካለን ሀሌታሃ ጽድቅ የሚለው ደግሞ ተቃራኒ ፍቺው ይሆናል ማለት ነው። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ብስል ይላል። ብስል ለሚለው ደግሞ ማን ነው ማለት ነው ተቃራኒ ሊሆን የሚችለው? ብስል ለሚለው ተቃራኒ ደግሞ ማን ይሆናል ማለት ነው? ሸ ጥሬ ይሆናል ማለት ነው። ብስል ለሚለው ሸ ጥሬ የሚለው ይሆናል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀን ይላል። ቀን ለሚለው ደግሞ ማን ሊሆን ይችላል ማለት ነው ተቃራኒው? ሌሊት። እንዳጋጣሚ እነዚህን ተመሳሳይ ከለር ተቀብተዋል ማለት ነው።
ረ ሌሊት የሚለው ይሆናል ማለት ነው። ስለዚህ ቀን ካለን ተቃራኒው ሌሊት ይሆናል ማለት ነው። በጣም አሪፍ። ቀጣይ ደግሞ ከዚህ ለምን ይላል? ወራጅ ይላል። ወራጅ ለሚለው ደግሞ ምን ሊሆን ይችላል ማለት ነው? ተቃራኒው ወጪ፣ በወጪ ይሆናል ማለት ነው። ወራጅ ካልን ወጪ ምን ይሆናል ማለት ነው? ተቃራኒው ይሆናል ማለት ነው። በጣም አሪፍ። ቀጣይና የመጨረሻው ደግሞ ምን ይላል ማለት ነው? ከዚህ ላይ ተሸነቆረ ይላል። ተሸነቆረ ለሚለው ደግሞ የትኛው ተቃራኒ ፍቺ ሊሆን ይችላል ማለት ነው? ቀ ተደፈነ የሚለው ተቃራኒ ፍቺ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።